ማቴዎስ 28 ቁጥር 18ን አብረን እናንብብ። በጌታ በክርስቶስ ኢየሱስ ስም አነባለሁ። 11ዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዝሙር አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ይሄ እንደምታውቁት የተለመደ ጥቅስ ነው። ብዙ ሰዎች ይጠቅሱታል፣ ሰባኪዎች ይጠቅሱታል፣ አስተማሪዎች ይጠቅሱታል። እኛ ምን ጠቅሰዋለን በተለያየ መንገድ እና ስለ ስልጣን የሚናገረው ጌታ ኢየሱስ ክርስቶስ ከትንሣኤው በኋላ ነው ይህንን ያለ። ከትንሣኤው በኋላ ነው ይህንን ቃል የነገራቸው። የእግዚአብሔር ቃል ሲናገር ቁጥር 18 ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን በሰማይና በምድር ተሰጠኝ ይላል። ክብር ለኢየሱስ ይሁን። እና ስለዚህ ጉዳይ ስንነጋገር ስልጣን ምንድን ነው የሚለውን ነገር መነጋገር ያስፈልጋል። ስልጣን ለመሆኑ ምንድን ነው? ስልጣን ማለት ምን ማለት ነው? ስልጣን ምንድን ነው? ስልጣን በግሪኩ ኤግዞሲያ ይለዋል ማለት ነው። በእግዚአብሔር ፈቃድ ስር ለመስራት መብት ወይንም ኃይልን ማግኘት ማለት ነው። መጽሐፍ ቅዱሳዊ ስልጣን በእግዚአብሔር ፈቃድ ስር ለመስራት መብት ወይንም ኃይልን ወይንም ነፃነትን ማግኘት ማለት ነው። በሌላ አነጋገር የእግዚአብሔር ዓላማ ለመፈጸም መለኮታዊ ፈቃድ መቀበል ማለት ነው። ክብር ለኢየሱስ ይሁን። መለኮት እሺ ማለት መለኮት ካንተ ጋር እሰራለሁ ማለቱ ነው ስልጣን። የጌታ ስም የተመሰገነ ይሁን። አሜን። ስለዚህ እግዚአብሔር ቃል ሲናገር እዚህ ቦታ ላይ ጌታ ኢየሱስ ከትንሣኤ በኋላ ስልጣን በሰማይና በምድር ተሰጠኝ ብሎ የመጀመሪያውን ያወጀው ቃል ስለ ስልጣን ነው ያወጀው። ስለ ስልጣን ያወጀው ለምን? በክርስቶስ ኢየሱስ ትንሣኤ በምድር ላይ የነበረው ባለስልጣን ስለተሻረ፣ በምድር ላይ ያለው ባለስልጣን ስለወደቀ፣ በምድር ላይ የነበረው ባለስልጣን በሞት ይገዛ የነበረው ስልጣን የሞት ስልጣን ተሽሮ ሕይወት ስለመጣ የእግዚአብሔር ስም የተመሰገነ ይሁን። ለእያንዳንዱ ጌታ ሕይወትን መስጠት ስለሚችል ስለቻለ የጌታ ስም የተመሰገነ ይሁን። በሮሜ 13 ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ይላል። ስልጣን ከየት ይገኛል? ከእግዚአብሔር ይገኛል። በቤተ ክርስቲያን ውስጥ ብቻ የሚሰራ ሳይሆን በምድሪቷ ላይ ያሉ ስልጣን ሁሉ የሚገኘው ከእግዚአብሔር ነው። በጣም ብዙ ሰዎች ከሚስቱት ነገር ስልጣን ከእግዚአብሔር ካልተገኘ በቀር የለም ይላል እግዚአብሔር ቃል። እግዚአብሔር ባለስልጣንን ሲያስቀምጥ ሊባርክም ሊሆን ይችላል፣ ለበረከት ሊጠቀምበት ሊሆን ይችላል፣ ለቅጣትም ሊጠቀምበት እግዚአብሔር ባለስልጣንን ያስቀምጣል። አሁን ባለፉት ዘመናት በጣም ክፉ የነበሩ ነገስታት ተነስተዋል፣ በጣም መልካም የነበሩ ነገስታት ተነስተዋል። አሁንም ያለው አለ ባለስልጣን። ግን እነዛ ሁሉ ስልጣንን የተቀበሉ ከማን ነው? ከእግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። እና ሐዋርያው ለሮሜ ሰዎች ሲጽፍላቸው ስልጣን ከእግዚአብሔር ካልተገኘ በስተቀር የለም ሲል ለባለስልጣን እንድንገዛ ቦታ ላይ ይናገራል። አውዱን እናንተ ሄዳችሁ ተመልከቱት። ሉቃስ 9:1-2 ደግሞ እንደዚህ አለ፣ ኢየሱስም ለደቀ መዛሙርቱ በአጋንንት በበሽታ ላይ ሁሉ ስልጣንን ሰጣቸው ይላል። እግዚአብሔር ስም የተመሰገነ ይሁን። ስልጣንን ሰጣቸው። በአጋንንት ላይ በበሽታ ላይ ስልጣንን ሰጣቸው። በሕማም ላይ ስልጣንን ሰጣቸው። እንዲሄዱ እንዲፈውሱ፣ ወንጌል እንዲሰብኩ፣ አጋንንትን እንዲያወጡ፣ በሽተኞችን እንዲፈውሱ ስልጣንን ሰጣቸው። ሰባ አድርጎ በሾማቸው ሰዎች ስልጣን ሲሰጣቸው እንመለከታለን። ዮሐንስ 17:2 ላይ ደግሞ ኢየሱስ በሥጋ ለባሽ ሁሉ ላይ የዘላለም ሕይወት ለመስጠት ስልጣን እንዳለው ይነግረናል። እግዚአብሔር ስም የተመሰገነ ይሁን። ስልጣን እንዳለው ይነግረናል። እንግዲህ እውነተኛ ስልጣን የሚገኘው ከማን ነው? ከእግዚአብሔር ነው። ከእግዚአብሔር ካልሆነ በስተቀር ስልጣን የለም። ስልጣኑ እንዴት እንደሚሰራ ለማየት ካስፈልጋችሁ
ስልጣኑ ከእግዚአብሔር አብ ይመጣል። ከዛ በክርስቶስ ኢየሱስ በኩል ወደ ሕዝብ ይፈሳል። የጌታ ስም የተመሰገነ። በቤተ ክርስቲያን በኩል በተለይ ስልጣን ከእግዚአብሔር ይመጣል። ከዛ በክርስቶስ ኢየሱስ በኩል ወደ ሕዝብ ሲፈስ እንመለከታለን። ክብር ለኢየሱስ ይሁን። አሜን። እና ስልጣን እንግዲህ ስልጣን ለሰዎችም ተሰጥቷል። የእግዚአብሔር ስም የተመሰገነ። በክርስቶስ ኢየሱስ ስልጣን ወደ እኔና ወደ እናንተ እንደመጣ ይናገራል። ሂዱ ስልጣን ተሰጥቶኛል፣ ሂዱ አገልግሉ ሲለን፣ ስልጣን ተሰጥቶኛል ሂዱ ስበኩ ሲለን፣ ስልጣን ተሰጥቶኛል ሂዱ ደቀ መዝሙር አድርጉ ሲለን፣ እርሱም ደግሞ በተሰጠው ስልጣን ለኛ ለቤተ ክርስቲያን ስልጣንን ሲሰጥ ነው የምንመለከተው። እግዚአብሔር ስም የተመሰገነ ይሁን። አሜን። ታዲያ ስልጣን ቤተ ክርስቲያን አላት ወይ? ስልጣን እያንዳንዳችን አለን ነው? አሁን አለን። ጌታ ኢየሱስ ክርስቶስ እንደዚህ አለ። መጥተው ከተልእኮ በኋላ ለክርስቶስ ኢየሱስ የተደረገውን ነገር መጥተው ነገሩት። ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናል ብለው ሲነግሩት በዚህ ደስ ይበላችኋል፣ ስማችሁ በሰማያት መዝገብ ስለተጻፈ ደስ ይበላችኋል። ክብር ለኢየሱስ ይሁን። በሰማያት መዝገብ የመጻፉ ጉዳይ ስለዛ ጉዳይ ብቻ ሳይሆን የሕይወትን ስልጣን አግኝተዋል። የእግዚአብሔር ልጅ ይባሉ ዘንድ ስልጣን አግኝተዋል። ጌታ ስም የተመሰገነ ይሁን። ከዛ በኋላ ቀጥተና ወደ ሰማይ ተመልክቶ ሰይጣን ከሰማይ እንደ መብረቅ ሲወድቅ አየሁት አለ። እንግዲህ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ስልጣንን ሰጥቻችኋለሁ፣ ማንም ሊጎዳችሁ አይችልም አለ። ይህ ስልጣን የተሰጠው ለደቀ መዛሙርቱ ብቻ አይደለም፣ ለእኔና ለእናንተም ነው የተሰጠው፣ ለቤተ ክርስቲያንም ነው የተሰጠው። በዚህ ስልጣን እንድንወጣ፣ በዚህ ስልጣን በአጋንንት ላይ ሁሉ እንድንጫማ፣ በዚህ ስልጣን አጋንንትን አካባቢውን ለማስለቀቅ እንድንችል፣ ኃይለኛውን በዛ አካባቢ ያለውን አስረን ወንጌልን መስበክ እንድንችል፣ የታሰሩትን ነፃ ማውጣት እንድንችል እግዚአብሔር አምላክ ስልጣንን ሰጥቶናል። ክብር ለኢየሱስ ይሁን። ወንጌልን እንድንሰብክ ምን ሰጥቶናል? ስልጣንን ሰጥቶናል። የጌታ ስም የተመሰገነ ይሁን። ወንድሞቼ እና እህቶቼ ልንገራችሁ፣ ስልጣን በአጋንንት ሁሉ ላይ ስልጣን ሲሰጣችሁ አጋንንት በዘረጋው ሲስተም ላይ ሁሉ ባለስልጣን ነን። ምክንያቱም የራሱ ስልጣንን የሚያካሄድበት መንገድ አለው፣ ሲስተም አለው። በሲስተም ሁሉ ላይ ባለስልጣን ነን። በአጋንንት ላይ ባለስልጣን ነን ብለን ስንናገር እዚህ መጥተው የሚጮኸው ብቻ አይደለም። በየቦታ ላይ ያለው አጋንንታዊ ኃይልና ሲስተምን ልታፈራርስ የምችልበት ስልጣን አለ። ልትረጋግጥ የምችልበት ስልጣን አለ። ከእርሱ በላይ መኖር የምችልበት ስልጣን አለ። አንተ በዚህ ነገር ባለስልጣን። ክብር ለኢየሱስ ይሁን። ኃጢአትን የምታሸንፍበት ስልጣን አለ። ለዚህ ነው ቅዱሳንን ኃጢአት የማይገዛቸው፣ ምክንያቱም ባለስልጣን ስለሆኑ። የኛ ስልጣን ቡዳ ማስጮ ብቻ አይደለም። የኛ ስልጣን የሆነ አጋንንት ወደ ጉባኤ ሲመጣ እሱ የመጀመሪያው ደረጃ ነው። ፈርስት ሌቭል ነው። እሱ የመጀመሪያው ደረጃ ነው። እሱ ለልጆች የተሰጠ ነው። እሱ የመጀመሪያ ደረጃ ነው። የሚቀጥል አለ። በሲስተም ሁሉ ላይ ባለስልጣን መሆን። አሜን ትላላችሁ? የእግዚአብሔር ባለስልጣኖች ወደ አንድ ቦታ ላይ ሲገቡ በሲስተሞች ሁሉ በእነርሱ ስር ነው የሚገዛው። እና እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ስልጣንን ሰጠኋችሁ ሲል የጠላትን ኃይል በሙሉ ውሰዱት። በጠላት ኃይል ጠላት ሊጠቀምበት ባስቀመጠው ሲስተም ሁሉ ላይ ባለስልጣኖች ነው። እግዚአብሔር ስም የተመሰገነ ይሁን። ታዲያ ይህን ያህል ትልቅ ስልጣን ይዘን ግን በብዙ ነገር ቅዱሳን የተሸነፉ ሆነው እናገኛለን። ለምንድን ነው ግን የሚሆነው እንደዛ? ለምን ነው ስልጣናችን መጠቀም ያልቻልነው? ስልጣንስ እንዴት ነው የሚሰራው? ለዚህ መልስ እንፈልግ። የመጀመሪያው መታዘዝ ስልጣን በህይወትህ እንዲሰራ ያደርገዋል። ክብር ለኢየሱስ ይሁን። መታዘዝ ስልጣን በህይወትህ እንዲሰራ ያደርገዋል። ሉቃስ 7:7-9 እንደዚህ ይላል። ከአንድ ጀምሬ ባነበው በጣም ይያዝ፣ በጣም አሪፍ ነው። ቃሉን ሁሉ በህዝብ ጆሮ በጨረሰ ጊዜ ወደ ቅፍርናሆም ገባ። አንድ የመቶ አለቃም ነበረ፣ የሚወደውን ባሪያ ታሞ ሊሞት ቀርቦ ነበር። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከና መጥቶ
ባሪያውን እንዲያድን ለምነው። እነርሱም ወደ ኢየሱስ መጥተው ይህንን ልታደርግለት ይገባል፣ ሕዝባችንን ይወዳልና ምኵራብም ሰርቶልናልና ብለው አጽንተው ለመኑት። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃ ወዳጆቹን ወደ እርሱ ላከ። አለውም ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነቴንም አልቆጠርኩትም። ነገር ግን ቃል ተናገር፣ ብለተኛም ይፈወሳል። እኔ ደግሞ ከሌሎች በታች የምገዛ ሰው ነኝ። ከእኔም በታች ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ባሪያን ይህንን አድርግ ብለው ያደርጋል። ኢየሱስም ይህን ሰምቶ ከእርሱ ተደነቀ። ዘወርም ብሎ ለተከተሉት ሕዝብ አላቸው፣ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም አላቸው ይላል። ክብር ለኢየሱስ ይሁን። እንግዲህ ወታደሩ ያደረገው ነገር፣ መቶ አለቃው ያደረገው ነገር ምንድን ነው? ወደ ክርስቶስ ኢየሱስ ወደ ቤቱ እንዳይገባ ያደረገበት፣ በመንገድ ላይ እንዳለ ቃል ብቻ ቢናገር ብላቴናው እንደሚፈወስ ሲናገር መነሻ አድርጎ የተናገረበትን ነገር ስትመለከቱ በእነርሱ ባለው የእዝ ሰንሰለት የሚተላለፈው የትእዛዝ አይነት መከበርን ለእምነቱ ዋና መነሻ አድርጎታል። ክብር ለኢየሱስ ይሁን። ለእምነቱ ዋና መነሻ ምንድን ያደረገው? እኔ ከሌሎች በታች የምገዛ ሰው ነኝ። ለሚያዙኝ ሁሉ ምን አደርጋለሁ? እታዘዛለሁ። ከኔ በታችም የሚገዙ ሰዎች አሉ፣ የማዛቸውን ሁሉ ያደርጋሉ። አንተም ደግሞ የምታዘው ነገር ሁሉ እንደሚከናወን አውቃለሁ አለ። ክብር ለኢየሱስ ይሁን። ወገኖቼ ትእዛዝ፣ መታዘዝ የሚለው ነገር ስልጣንን እንዲሰራ ያደርገዋል። አሜን ትላላችሁ? ስልጣን እንዲሰራ ያደርገዋል። መታዘዝ ስልጣንን፣ አለመታዘዝ በነገራችን ላይ አመፀኝነት ነው። አለመታዘዝ መጽሐፍ ቅዱስም ደግሞ ሟርተኝነት ነው ይለዋል። መታዘዝ ስልጣንን እንዲሰራ አድርገዋል። በእናንተ ዘንድ ያለው እግዚአብሔር የሰጣችሁ ስልጣን እንዲሰራ ከፈለጋችሁ መታዘዝ የሚለው ነገር እጅግ ትልቅ ልታሰምሩበት የሚገባ ነገር ነው። የእግዚአብሔር ስም የተመሰገነ ይሁን። መታዘዝ ስልጣንን እንዲሰራ ሲያደርገው፣ ያለ መታዘዝ ደግሞ የስልጣንን ኃይል እንዳትጠቀም ያደርጋል። ኦኬ። አንደኛ ሳሙኤል 15 ቁጥር 23 ላይ እንደዚህ ይላል፣ አመፀኝነት እንደ ሟርተኛ ኃጢአት፣ እልከኝነትም ጣዖትን ተራፊምን እንደ ማምለክ ነው። እግዚአብሔር ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ ይለዋል። በጣም ከሚገርም ከሚያስደንቅ ነገር ምንድነው? አመፀኝነት ምንድነው ይላል? ሟርተኝነት ነው ይላል። በጣም የሚገርም ቃል ሟርተኝነት ነው። ለእግዚአብሔር ቃል ያለመታዘዝ ሟርተኝነት ነው። ለእግዚአብሔር ቃል ለእግዚአብሔር ድምፅ ራስን አለመስጠት ሟርተኝነት ነው ይላል። ተራፊ ምንም እንደ ማምለክ ነው። ምን ማለት ነው? ጣዖትን እንደ ማምለክ ነው። በጌታ በኢየሱስ በመታዘዝ ህይወታችን ይሞላል። አንዳንድ ጊዜ ያለመታዘዝ በህይወታችን በምናደርግበት ጊዜ ምንም አይነት ሳይድ ኢፌክት የሌለው ይመስለናል። የብዙ ሰዎች ግን ውድቀት፣ የብዙ ሰዎች ሊገዙት በሚችሉት ነገር ላይ መገዛት ዋና ምክንያት ያለመታዘዝ ነው። የእግዚአብሔርን ስርዓት መጣስ ነው። እንዲገዛላችሁ ትፈልጋላችሁ? ለእግዚአብሔር ተገዙ። አሜን ትላላችሁ? ክብር ለኢየሱስ ይሁን። እኔ በጣም ከሚገርመኝ የእግዚአብሔር ቃል ምን ይላል? እናንተ እግዚአብሔር አምላካችሁን ታመልኩታላችሁ፣ እሱ እህልና ውሃን ይባርካል፣ በሽታን ከመካከላችሁ ያርቃል ይላል አይልም? ክብር ለኢየሱስ ይሁን። ነገር ግን ብዙ ሰው በችግር፣ ብዙ ሰው በህመም የሚኖርበት ዋና ምክንያት ምንድነው? የእግዚአብሔር ቃል ዋሽቷል ወይ? የእግዚአብሔር ቃል አልዋሽም። ነገር ግን መታዘዝ ስልጣንን ወደ ቤታችሁ ጎትቶ ያመጣል። የጌታ ስም የተመሰገነ ይሁን። ማምለክ ማለት መውደድ ማለት ነው። ማምለክ ማለት መዘመር ብቻ ነው። ዝማሬያችን የፍቅር መነሻ እንጂ የፍቅራችን የልባችን መግለጫ እንጂ አምልኮ አይደለም። ማምለክ ማለት እግዚአብሔርን መውደድ ማለት ነው። እግዚአብሔርን ስትወዱት፣ ከፍቅር የተነሳ ስትወዱት፣ ለእግዚአብሔር ቃል ያላችሁ አክብሮት፣ ለእግዚአብሔር ድምፅ ያላችሁ ምላሽ፣ ለእግዚአብሔር ያላችሁ ምልልስ በጣም በጥንቃቄ የተሞላ ይሆናል። ምክንያቱም ወዳጃችሁ ልታሳዝኑት ስለማትፈልጉ።
ጌታ ሲናገር በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ እግዚአብሔር አምላክን ውደደው አለ። ውደደው አለ። አዲስ ኪዳኑ ላይ ደግሞ መጥቶ ሲናገር ማንም ከእኔ ይልቅ አለ፣ ከእኔ ይልቅ አባቱን እናቱን ሌሎችም የሚወድ ቢኖር ከእኔ ይልቅ ነፍሱን እንኳን ባይጠላ ለእኔ ሊሆን አይገባውም አለ። አይከብድም? ለእኔ ይሁን አይገባውም። ምንድን ነው የሚለው? አምልኮ ነው። መውደድ አምልኮ ነው። አሜን ትላላችሁ? የብዙ ሰዎች ሩጫ መውደድ ነው ወይ የሚያስሮጣቸው ሲል ኖ፣ ራስ መውደድ ነው የሚያስሮጣቸው። ራስ ከራሱ ይልቅ ባይወደኝ ለኔ ሊሆን አይገባም ማለት። ለሞታ ደግሞ ማንም ሊከተለኝ የሚወድ ራሱን ይካድ፣ መስቀልንም ተሸክሞ ምን ይበል ይከተል። መስቀል ምንድን ነው የሚያመጣው ሲል እግዚአብሔርን ከመውደድ የተነሳ የሚመጣ ሰልፍና ጦርነት ነው። ማንም እግዚአብሔርን ለመምሰል ራሱን የሚያስለምድ እርሱ ወገኖቼ እግዚአብሔርን መምሰል በምድሪቱ ላይ አምልኮ ስለተፈቀደ አይደለም። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ አለ። ምን ማለት ነው? ተቀባይነት አይኖራቸው። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ኮሚኒቲው አይቀበላቸውም። ሲስተሙ አይቀበላቸውም። ሰው አይቀበላቸው። ምክንያቱም እግዚአብሔርን በመምሰል ስለሚመላለሱ ከብዙ ነገር ጋር የተጣሉ ይሆናሉ። የሚያጣላቸው ምንድነው ስትል ከእግዚአብሔር ጋር ያለ ፍቅር ነው። አሜን ትላላችሁ? ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሲል መጣበቅ ማለት ሲገልጠው መጣበቅ ማለት ከመነዳሪ ሲፈነዳባችሁ ብስክሌት ምናልባት ከመነዳሪ ሲፈነዳባችሁ በደንብ አድርጎ በተቦርሾ ከዛ በኋላ ከጸዳ በኋላ ማስቲሽ ይቀባል። ማስቲሽ ከተቀባ በኋላ ይለጠፋል። ያንን ከለጠፍከው በኋላ ልታላቅቀው ብትሞክር የውስጠኛውን ቦጭቆ ያነሳዋል እንጂ በስነ ስርዓት አታላቅቀው። ያን አይነት መጣበቅ ማለት ነው። በባልና በሚስት ያለ መጣበቅና በክርስቲያንና በእግዚአብሔር መካከል ያለ መጣበቅ ያንን ይመስላል። አሜን ትላላችሁ? ያ የፍቅር መነሻ ነው። አሜን፣ ክብር ለኢየሱስ ይሁን። ስለዚህ መታዘዛችን ከምን ሲነሳ ነው? ከፍቅር ነው የሚነሳው ወንድሞቼ። ሕግን ከማክበር ሳይሆን ከፍቅር ሲነሳ የሚረዳ ጸጋ አለ፣ የሚያግዝ ጸጋ አለ፣ አይሆንም እንድትል የሚያቆም ጸጋ አለ፣ የሚያስጨክን ጸጋ አለ፣ በጽድቅ እንድትኖር የሚረዳ የእግዚአብሔር ጸጋ ከመንፈስ ቅዱስ ወደ አንተ ይፈሳል። አመፀኝነት ስልጣንን ይሰብራል። አመፀኝነት ስልጣንን አንካሳ ያደርገዋል። ጠላት እንዳይገዛልህ ያደርጋል። አመፀኝነት የጽድቅን ህይወት እንዳትኖረው ያደርጋል። የጽድቅ ህይወት መኖር ለክርስቲያን ወገኖቼ ተፈጥሮው ነው። ተፈጥሮ ነው። ለክርስቲያን የጽድቅን ህይወት መኖር ተፈጥሮ ነው። ምክንያቱም በክርስቶስ ኢየሱስ አዲስ ፍጥረት ስለተደረግን። አመፀኝነት መኖር ግን ከተፈጥሮ ተቃራኒ ነው የሚኖረው ኑሮ። አመፀኛ በሆንክ ጊዜ ከተፈጠርክበት ተቃራኒ እየኖርክ እንደሆነ ልነግር ፈልጋለሁ ወንድሜ። ስለዚህ ስልጣንህን እንዳትጠቀም የሚያደርግ ምንድነው? አመፀኝነት ነው። አሜን ትለኛለህ? በኢየሱስ ማመፀኝነት ከህይወታችን የተሰበረ ያለ መስማት በኢየሱስም ይሰበር። ያለ መታዘዝ በኢየሱስም የተቆረጠ ይሁን። ዋጋ ቢያስከፍልህም ታዘዘው። መልሱን እሱ ያዘጋጀዋል። መታዘዝ ዋጋ ያስከፍላል። አያስከፍልም እያልኳችሁ አይደለም፣ ግን የሚሆነው ነገር እግዚአብሔር ያዘጋጃል። የምትመልሰው መልሱን እሱ ያዘጋጃል። ስለዚህ በሙሉ ባለስልጣን መሆን እንድትከፈለክ በስልጣን መመላለስ እንድንመላለስ የሚያስፈልገን ከሆነ ምን ማድረግ አለብን? አመፀኝነትን ማስወገድ አለብን። ሌላው ስልጣንን የሚያንቀሳቅሰው ምንድነው? እምነት ነው። እምነት ስልጣንን ያንቀሳቅሰዋል። ማርቆስ 11 ቁጥር 23 ላይ እንደዚህ ይላል፣
እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ንግግር ብቻ አይደለም ያለው። ንግግሩ ሊደገፍ የሚገባው በልቡ ምን ሳይል ሳይጠራጠር፣ በልቡ ሁለት ሐሳብ ሳይኖረው፣ በልቡ ሳያመነታ ይህንን ተራራ ተነቅለህ ሂድ ቢለው ይሆንለታል። ትእዛዝ የስልጣን ውጤት ነው። ወንድሞቼ ስንት ተራራ አለ አይደል? በጣም ብዙ ተራራዎች። ግን እምነት ስልጣንን ያንቀሳቅሰዋል። ክብር ለኢየሱስ ይሁን። እምነት ስልጣንን እንዲሰራ ያደርገዋል። ወገኖቼ ልንገራችሁ፣ በሁለት ክርስቲያኖች መካከል ልዩነት የሚመጣበት ዋና ምክንያት ሲል አንድም ከእምነት ነው። እምነት ደግሞ የሚያመጣው መታዘዝን ነው። ያለ መታዘዝ ደግሞ የሚያመጣው ያለማመን ነው። እነዚህ አብረው የተያዙ ናቸው። ለምታምንበት ነገር ትታዘዛለህ። በምትታዘዘው ነገር የእግዚአብሔር ስልጣን ይገለጣል። ያለማመን ደግሞ አመጽን ያመጣል። አመጽ ደግሞ ስልጣን እንዳትጠቀም ያደርጋል። አምናለሁ በዚህ ጉባኤ ከዛሬ በኋላ ስልጣናቸውን የሚጠቀሙ ወንድና ሴት ልጆች ይነሳሉ እላችኋለሁ። በእስራኤል እንኳን እንደዚህ ያለ እምነት አላገኘሁም አላቸው። በጣም የሚያስገርም እምነት ነው የመቶ አለቃው እምነት። በጣም የሚያስገርም እምነት ነው። ከዛ በፊት ቃል ተናገር ያለው ሰው አልነበረም ጌታ። እንደዛ የምትናገረው ቃል በቤቴ መስራት ይችላል፣ ልጄን መፈወስ ይችላል። ቃል መስራት ስለሚችል አንተ ቃል ብቻ መናገር ነው የሚያስፈልግህ። ወደ እኔ ቤት መምጣት አይገባህም። አንተ ቃል ብትናገር ሞት ይታዘዛል። ቃል ብትናገር በሽታ ይታዘዛል። ቃል ብትናገር አጋንንት ይታዘዛል። ቃል ብትናገር ተፈጥሮ ይገዛልሃል እያለው ነው። የሚገርም እምነት። ክብር ለኢየሱስ ይሁን። አንደኛ ይሄ መቶ አለቃ ኢየሱስ ክርስቶስን እንደምን አድርጎ ቆጥሮታል? እንደ አምላክ አድርጎ ቆጥሮታል። ነገር ሁሉ ይገዛልሃል ሲል ነገር ሁሉ የሚገዛለት አምላክ ነው። ንግግር መፍጠር ይችላል ካለ ንግግሩ የፈጠረው እግዚአብሔር ነው። ስለዚህ ንግግሩ ተጽዕኖ እንደሚያመጣ እየተረዳ የገባው ሰው ነው። ደግሞ እምነቱን ያገኘው ከየት ነው? አምኖ በሚኖርበት በዛ ድርጅት ውስጥ ያደርግ የነበረው ወደ እርሱ የሚመጣው ትእዛዝና ከእርሱ የሚተላለፈው ትእዛዝ በዛ ውስጥ በሀገሪቱ ላይ የሚሰራውን ጉልበትም ስለሚያውቅ፣ ሃሌሉያ። በኢየሱስ ስም የእግዚአብሔር ቃል ጉልበት ይግባል። በኢየሱስ ክርስቶስ ስም ከእግዚአብሔር የሚወጣው ቃል ምን ያህል እንደሚሰራ ጉልበታም እንደሆነ በክርስቶስ ኢየሱስ ስም ይብራል። እግዚአብሔር ቃል እያለን ብዙ ሰዎች ግን የሚፈልጉት በጣም የሚያስገርም ነገር፣ አው ከችግራቸው የተነሳ ሊሆን ይችላል። ነገር ግን የማይናወጥ የእግዚአብሔር ቃል፣ የጸና የእግዚአብሔር ቃል፣ የማይሻር የእግዚአብሔር ቃል፣ ጌታ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሎ የመሰከረለት ቃል ሰጥቶናል። በእጃችን እግዚአብሔር ስም የተመሰገነ ሰጥቶናል። የሚሰራ ቃል ይለዋል የዕብራውያን ጸሐፊ። የሚሰራ ቃል፣ ሁለት አፍ ካለው ስለታም ሰይፍ የሚበልጥ የተሳለ ቃል ይለዋል። የእግዚአብሔር ቃል ይሰራል። የሚሰራው በምን ውስጥ ነው? በመታዘዝ ውስጥ ነው። ታዛዥነት መንፈሳዊ ስልጣንን የሚያጠናክረው እንዴት እንደሆነ እንመልከት። ክብር ለኢየሱስ። ታዛዥነት መንፈሳዊ ስልጣን እንዲጠነክር የሚያደርገው በስርዓት ሲመራ ነው። ታዛዥነት በስርዓት ካልተመራ ጠንካራ የሆነ ነገር ሊሰራ አይችልም። ለምሳሌ ያህል ወደ አንድ ቤተሰብ ብትሄዱ በቤተሰብ ውስጥ የስልጣን ተዋረድ ስርዓት እግዚአብሔር ያስቀምጧል። እውነት ውሸት? ክብር ለኢየሱስ ይሁን። የስልጣን ተዋረድ እግዚአብሔር ስርዓትን አስቀምጧል። የባል ራስ እግዚአብሔር ነው ካለ በኋላ የሚስት ራስ ደግሞ ማን ነች? ወንድ ነው ይላል። ይሄ ያስቀመጠው ማን ነው? ራሱ እግዚአብሔር ነው እንጂ ህዝብ ተስማምቶ አይ ወንድ ሱሪ ስለሚለብስ ጺም ስለሚያወጣ እንደው ድምጽ ጎርናና ሲሆን ስለሚሆን እስቲ ባለስልጣን እናድርገው አልተባለም። አጠገባችሁ አልተባለም እንደዚህ በሉት። ምክንያቱም የማህበረሰባችን ጉልበት እስቲ አንተ ወንድ ከሆንክ ሱሪ ከለበስክ ስለሚል፣ ሱሪ ስለለበሰ አይደለም ስልጣን ያገኘው። ስልጣኑ ከሰራዊት ጌታ ከእግዚአብሔር ስለመጣ። አሜን። በጌታ በኢየሱስ ስም አንዳንድ ማህበረሰብ የጫንብን ጭነት በኢየሱስ ስም የተራገፈ ይሁን። በኢየሱስ ስም ይራገፍ። ክብር ለኢየሱስ ይሁን።
እና ስልጣኑን የሰጠው የኢየሱስ ሱሪ መልበስ ሳይሆን ስልጣኑን የሰጠው የሰራዊት ጌታ እግዚአብሔር ነው። ያንን ስልጣን የደነገገውን ያስቀመጠው ራሱ እግዚአብሔር ስለሆነ እና በስርዓት ተመራ ማለት ምንድነው? ራስ እንደ ራስነቱ ሲመራ፣ ሌላው ደግሞ ሲመራ የእግዚአብሔር ስልጣን በዛ ውስጥ መስራት ይጀምራል። በቤተ ክርስቲያንም ስልጣንን አስቀምጧል። በስርዓት ነው የሚመራው ቤተ ክርስቲያን። አሕዛብ በመነገስታት ዘንድ ስልጣንን አስቀምጧል፣ ስርዓትን አስቀምጧል። አብዛኛው ስርዓቶች የወጡት ከመጽሐፍ ቅዱስ ተቀርተው የሄዱ ናቸው እንጂ ከዛ ወደዚህ የመጡ አይደሉም። መጽሐፍ ቅዱሳችን ብናጠናው ስለዚህ ከእግዚአብሔር የተሰጠ ስለሆነ ስርዓትን የደነገገው እግዚአብሔር ስለሆነ በስርዓት ሲመራ እኛም ደግሞ ስርዓቱን ስናከብር ስልጣን መስራት ይጀምራል። አሜን። ስልጣን ሰብረህ ወንድሜ የሆነ ነገር አታመጣም። እግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ እንደዚህ ይላል፣ ነገር ግን ሁሉ በአግባብ በስርዓት ይሁን ይላል። ሁሉ በአግባብ በስርዓት ይሁን። ሁሉ በአግባብና በስርዓት መመራት ሲጀምር ስልጣን መስራት ይጀምራል። በቤተሰብ መካከል፣ በቤተ ክርስቲያን መካከል፣ በማህበረሰብ መካከል ሁሉ በአግባብ ይሁን ያለውን ነገር ቃሉን ልናከብረው ይገባናል። ወገኖቼ በእኛ ዘንድ ያለው ስልጣን እንዲሰራ ከፈለጋችሁ የሌላውን ስልጣን ማክበር አለባችሁ። የሌላውን ስልጣን ያላከበረ የሚቀጥል የራሱን ስልጣን አይከበርለትም። ምክንያቱም ሰው የዘራውን ያንኑ ያጭዳል ይላል። ከአጨዳ እግዚአብሔር ይጠብቃችሁ። በጣም በጎ ነገር በኢየሱስ ያሳጭዳችሁ። የምታጭዱት በጎ ነገር ይብዛላችሁ። ክፋት ይከልከል፣ አመፀኝነት ይከልከል በጌታ በኢየሱስም። ክብር ለኢየሱስ ይሁን። ሌላው ስልጣን እንዴት ይሰራል? አማኞች የተሰጠውን ስልጣን አምለህ ስትንቀሳቀስ ይሰራል። እመነው፣ ስልጣኑን እመነው። ክብር ለኢየሱስ ይሁን። የተሰጠውን ስልጣን እመነው። ካንተም በላይ ባለስልጣን ላለው ተገዛ። የጌታ ስም የተመሰገነ ይሁን። በስልጣን የምትገዛው በስልጣን የምትመላለሰው የተሰጠውን ስልጣንና ስርዓቱን ስታምን ነው። ጌታ ኢየሱስ ክርስቶስ ቅድም በነገርኳችሁ እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ሁሉ ስልጣንን ሰጠዋችሁ፣ አንዳች የሚጎዳችሁ ነገር የለም አለ። ሉቃስ 10:19 ላይ አንዳች የሚጎዳችሁ ነገር የለም አለ። ማን ነው የሰጠን? ጌታ ነው። ያንን የሰጠንን ስልጣን አንተ ልታምነው ይገባል። የተሰጠህን ስልጣን እመነው በሉት። አጠገባችኋለሁ። ኧረ ድምጻችሁ ዘቅ ብሏል። ስልጣንህን እመነው በሉት። ሶስተኛው ስልጣን የሚሰራው እንደ እግዚአብሔር ፈቃድ መኖር ስንጀምር ነው። ጌታ ኢየሱስ ጸሎትን ሲያስተምራቸው እንደዚህ አለ። በማቴዎስ 6:10 ላይ ጌታ ሆይ ጸሎትን አስተምረን ሲል በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትም ትምጣ ካለ በኋላ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን አለ። የእግዚአብሔር ፈቃድ በተገለጠ ቁጥር የእግዚአብሔር ስልጣን ከኋላ አለ። በኢየሱስም በቤታችሁ የእግዚአብሔር ፈቃድ ይሁን። በትዳራችሁ የእግዚአብሔር ፈቃድ ይሁን። በቸርቻችን የእግዚአብሔር ፈቃድ ይሁን። በምድራችን የእግዚአብሔር ፈቃድ ይሁን። ክብር ለኢየሱስ ይሁን። የእግዚአብሔር ፈቃድ አንዳንድ ጊዜ የምንሞኝበት የምንጎዳበት ይመስለናል። አንዳንድ ጊዜ እግዚአብሔር ፈቃድ ይፈጸም ስንል ግን የእግዚአብሔር ፈቃድ ሰላማችን ነው። የእግዚአብሔር ፈቃድ በረከታችን ነው። የእግዚአብሔር ፈቃድ የእረፍታችን መነሻ ነው። የእግዚአብሔር ፈቃድ ወገኖቼ ተረጋግተን እንድንኖር ያደርገናል። አሜን። የእግዚአብሔር ፈቃድ ያንን ነው። አንድ ጊዜ ስራ እየሰራሁ እያለ ሙሉ ጊዜን ከመስጠቴ በፊት በጣም እጸልያለሁ። ያኔ በጣም ነው የምጸልየው እና ከዛ በኋላ አንድ ስራ መጣ ወደ ህይወቴ። አንድ ስራ በሚመጣበት ጊዜ ያ ስራ
ዓይንን መጨፈን አያስፈልግም፣ መንቀጥቀጥም አያስፈልግም። ፈቃዱ አይደለም። ስለዚህ ወደ ጌታ አላመጣሁትም ስራውን። አሁን አንተ እዚህ ጋር ጌታ ሆይ አንተ እዚህ ጋር እቺን ብቻ ሸቅዬ ልምጣ እንጂ የሚቀጥለው ገዛልሃለሁ አልኩት። አይ ጌታ ክብር ለኢየሱስ ይሁን። እና ዝም አለኝ ጌታ። የመጀመሪያውን ምዕራፍ አለፍኩ፣ ዝም አለኝ። አተረፍኩ፣ ጥሩ አተረፍኩኝ። ጌታ ስሙ የተመሰገነ። ደስ አለኝ። አይ ምንም አይደለም፣ ሁለተኛውን ትሪፕ ልድገማት አልኩኝ። ሁለተኛውን ትሪፕ እግዚአብሔር መሐሪ አይደለም፣ አለፍኩኝ፣ አተረፍኩኝ። ጌታ ይመስገን። ገንዘብ ደግሞ ስታገኙ ታውቃላችሁ ማቆሚያ የለውም። ሰው ለገንዘብ የሚገዛው በአንድ ጊዜ አይደለም፣ ቀስ በቀስ ነው የሚገባው። ገንዘብን የመሰለ ኃይለኛ ገዢ ባሪያ ካደረገ በጣም ኃይለኛ ረጋጭ ባሪያ ነው። ከገዛው ደግሞ በጣም ቆንጆ ባሪያ ነው። ጌታ ካረከው ደግሞ እሱ በጣም ኃይለኛ ገዢ ጌታ ነው። የሁለተኛውን አለፍኩ፣ ሶስተኛውን አለፍኩ፣ ዝም አለኝ። ደግሞ በጣም የሚገርማችሁ እኮ አገልግሎት ትቼ ነው። ደህንነት የሚማሩ አሉ። እግዚአብሔር መስክሬ ሰዎችን ሰጥቶኛል። ሮብ ዕለት አዳር አለ፣ እሁድ ደግሞ አምልኮ አለ፣ ከዛ በኋላ ምስክርነት አለ። በጣም የተፋፋመ ነው። እና ነን ሁሉ እስቲ ቆየኝና ጌታ ሆይ ስመለስ አገለግልሃለሁ ብዬ ሄድኩኝ። ፈቃዱን አልጠየቁም። እንደነገርኳቸው አውቀዋለሁ። ወንድሜ ወር ከምናምን ነው 2 ወር ከምናምን ከሰራው በኋላ ባልታወቀ መንገድ ሰፈሩ ተፈተሸ። ሲፈተሽ ያጠራቀምኩትን በሙሉ አስረከቡኝና አንድ ነጭ ሱሪ ነበረችኝ፣ እሷን ለብሼ ያመለጥኩኝ። ቸር ነው ጌታ። ክብር ለኢየሱስ ይሁን። ፈቃዱን ተረጋግተህ እንድትኖር ያደርጋል። ፈቃዱ ያለ ስጋት እንድትኖር ያደርጋል። ፈቃዱ ጥበቃ እንዲኖርህ ያደርጋል። ራሱ ፈቃዱ ሲመጣ እኮ ጥበቃን ይዞልን ነው የሚመጣው። ፈቃዱ ሲመጣ በረከትን ይዞልህ ይመጣል። ፈቃዱ ሲመጣ ሰላምን ይዞልህ ይመጣል። እንድትረጋጋ ያደርጋል። በጌታ በኢየሱስም የእግዚአብሔርን በፈቃድ በመኖር እግዚአብሔር ይባርካቸው። የብዙ ሰው ውከት ምን እንደሆነ ታውቃላችሁ? በፈቃዱ ያለ መኖር ነው። ፓስተር ጸልይልኝ፣ ስለምን ልጸልይልህ? አይ ጌታ ባሳሰበ ነገር። እኔ ደግሞ እቺ ትገባኛለች። ምን አታውቀውም አንተ? አይ አውቀዋለሁ፣ አንተን ጌታ ሊያስፈርመኝ ነው እኮ። የምታውቀው ከሆነ ንገረኝና ልጸልይልህ። አንዳንዱ ጸሎት ሳይሆን ምክር ነው የሚመልሰው። ከእግዚአብሔር ፈቃድ ጋር ተጣልቶ ጸሎት አይመልሰው። ጸሎት የእግዚአብሔርን ፈቃድ ማስፈጸሚያ እንጂ አመፀን ፈርመህ የምታሳልፍበት አይደለም። ቢመራችሁም የእግዚአብሔርን ፈቃድ ኑሩት። ባይመስልህም ለጊዜ ዋጋ የሚያስከፍል ቢሆንም የእግዚአብሔርን ፈቃድ ኑር። ኪሳራ አይደርስም። ብልህ ሰው ከሰው ውድቀት ይማራል። ሰነፍ ሰው ግን ከራሱ ነው የሚማረው። ስልጣንን ስትኖረው የጠላትን ስራ እያፈረስክ ትኖራለህ። ክብር ለኢየሱስ ይሁን። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ከ4 ጀምሬ ላንብበው ስለሚያዝ ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱ ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአት ያደርጋልና። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አደረገ? ተገለጠ ይለዋል። ክብር ለኢየሱስ ይሁን። አሜን። እና ሰው በኃጢአት ህይወት ውስጥ እየሆነ የጠላትን ስራ ማፍረስ አይችልም። ባጭሩ የጠላትን ስራ ማፍረስ አይችልም። ምክንያቱም
ኃጢአትን የሚያደርግ ከማን ነው የሚለው? ከዲያብሎስ ነው ይላል። ዲያብሎስ ከመጀመሪያ ምንድነው? ኃጢአትን ያደርጋል። በመጀመሪያ በነገራችን ላይ ኃጢአት የጀመረው ሰው አይደለም፣ ሰይጣን ነው ኃጢአትን የጀመረው። ከዛ በኋላ በአዳም በኩል ኃጢአትን ይዞ ወደ ዓለም አስገባ እንጂ ኃጢአት መጀመሪያ አድርጎ የወደቀው ሰይጣን ነው። ታዲያ ኃጢአትን የዲያብሎስን ስራ የሚያፈርሰው ማን ነው? የእግዚአብሔር ልጅ ተገለጠ። የተገለጠው ምን ይዞ ነው? ጽድቅን ይዞ ነው የተገለጠው። ክብር ለኢየሱስ ይሁን። አሜን። ስለዚህ የጽድቅን ህይወት ስትኖሩት ኃጢአትን እያሸነፋችሁ ድል እየነሳችሁ ትሄዳላችሁ እያለን ነው። ኃጢአትን ድል ነሳ ወይንም አሸነፍክ ማለት ሊገዛ ባለው ባለስልጣን ላይ ባለስልጣን ሆንክ ማለት ነው። ክብር ለኢየሱስ ይሁን። ዓለምን ሁሉ የገዛው ኃጢአት ነው አይደል እንዴ? ዓለምን ሁሉ የገዛው ኃጢአት ነው። ኃጢአት ባንተ ግን ድል ከተነሳ አንተ ከኃጢአት በላይ ትኖራለህ፣ ኃጢአት ካንተ በታች ይኖራል። የጌታ ስም የተመሰገነ ይሁን። በደረስክበት ስፍራ ሁሉ ኃጢአትን እያሸነፍክ ድል እየነሳ ትኖራለህ ማለት ነው። የጌታ ስም የተመሰገነ ይሁን። አሜን። እንግዲህ ስልጣናችንን ጠብቀን ለመኖር 2-3 ነገር ልንገራችሁና ልጨርስ። ስልጣንን ጠብቆ ለመኖር ወይንም በእግዚአብሔር ስልጣን ለመመላለስ ምን ያስፈልጋል? የመጀመሪያው ነገር ለእግዚአብሔር መገዛት። ያዕቆብ ምዕራፍ 4 ቁጥር 7 ላይ እንግዲህ ለእግዚአብሔር ተገዙ ይለናል። አሜን ትላላችሁ? ለእግዚአብሔር መገዛት ማለት ለእግዚአብሔር ቃል መገዛት ማለት ነው። ለእግዚአብሔር መገዛት ማለት ለእግዚአብሔር ቃል ስልጣን መገዛት ማለት ነው። ለእግዚአብሔር መገዛት ማለት እግዚአብሔር ላስቀመጠው ስርዓት መገዛት ማለት ነው። እግዚአብሔር ምን አስቀምጧል? ስርዓትን አስቀምጧል። እግዚአብሔር ላስቀመጠው ስርዓት መገዛት ማለት ነው። ለእግዚአብሔር መገዛት ማለት ለእግዚአብሔር መገዛት ማለት ለቃሉ መገዛት ማለት ነው። ስለዚህ ያዕቆብ ሲነግረን እንግዲህ ለእግዚአብሔር ተገዙ ሲለን ሰይጣን የሚያቀርብልህን የቤት ስራ አትስራ ማለቱ ነው። ለእግዚአብሔር ተገዛ ሲል ሰይጣን በየዕለቱ የቤት ስራ አለው፣ የሚያቀርበው የቤት ስራ አለው። በነገራችን ላይ ሰይጣን የቤት ስራ አለው። ሰይጣን ወንድሜ የግድ አንተ ውስጥ ገብቶ መጮህ የለበትም። ስራውን ከሰራህለት እሱ በቂው ነው። ያሁኑ ሰይጣን እንደሆነ ፋራ አይደለም። እዛ ጋር ይጠብቃል። ከዛ በኋላ አብሮህ እያወራህ እያጫወተህ ተሳስቼ ነው የገባሁት አለ አንድ ሰይጣን። ለካሱ እሷ ስትገባ እሱ ተለይቶ እዛ ይቆምና ይጠብቃታል እና ስትጨርስ አብሯት ይሄዳል። እሷ ሪሊፍ ስለሚሰማት ትመጣለች። አንድ ቀን ተያዘተ። ወይኔ አሳሳተችኝ አለ። ለካ ሰይጣን የሚሳሳታል። ሁሌ እያሳሳተ ይኖራል። ይሳሳት እንጂ እሱ። ስለዚህ ሰይጣንን የምታሸንፈው ለእግዚአብሔር በመገዛት ነው። ክብር ለኢየሱስ ይሁን። አሜን። እንግዲህ ለእግዚአብሔር ምን አድርጉ? ተገዙ። ዲያብሎስን ግን ምን አድርጉት? ተቃውሙት። ዲያብሎስ ተቃውም ሲባል በኢየሱስ ስም ተቃጠል፣ በኢየሱስ ስም ውደቅ፣ በኢየሱስ ስም ፍረጥ ብቻ አይደለም። ዲያብሎስን መቃወም ማለት በተግባር በህይወት መቃወም ማለት ነው። ዲያብሎስን መቃወም ማለት ስልጣን በመገዛት መቃወም ማለት ነው። ዲያብሎስ መቃወም ማለት ለቃሉ በመኖር መቃወም ማለት ነው። የመጀመሪያው ነገር ወንድሜ፣ ንጉስ በጽድቅ ይነግሳል ይላል የእግዚአብሔር ቃል። ንጉስ የሚነግሰው በምንድን ነው? በጽድቅ ነው የሚነግሰው። ዙፋኑ የሚጸናው በጽድቅ ነው። ጽድቅን ሰብሮ አመፃ በገባ ቁጥር ወንድሜ የመግዛት ዘመኑ እየቀነሰ 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 ይመጣል።
በመጨረሻ በውርደት ይባረራል። በጽድቅ ግን ከሰለጠንክ የእግዚአብሔር ሞገስ እየጨመርክ ትሄዳለህ። በኢየሱስም እግዚአብሔር ሞገስን ይጨምርባችሁ። ክብር ለኢየሱስ ይሁን። በጽድቅ ስትኖር ወንድሜ፣ በጽድቅ ስትመላለስ ኮንፊደንስ አይሰማህም? በጽድቅ ስትኖር ለመጸለይ እንኳን ኮንፊደንስ ታገኛለህ እኮ። አፍህን ለመክፈት እኮ ኮንፊደንስ ይኖራል። አሜን ትለኛለህ? በጽድቅ የሚኖር ሰው በማንም አይከሰስም። ያለ ክስ የምትኖረው በጽድቅ ስትመላለስ ነው። የሚኮንንህ ነገር አይኖርህም። በጌታ በኢየሱስ ክርስቶስም እግዚአብሔር በጽድቅ ሕይወት ይሙላል። በነገራችን ላይ ጽድቅ የተካፈልነው ጸጋ ነው። ጽድቅ ግን ስንኖረው ተግባራዊ ይሆናል። የተካፈልነው ጽድቅ ነው። የራሳችን ጽድቅ አናስቆጥርም። የክርስቶስ ጽድቅ ተካፍለናል። ስንኖረው ግን ተግባራዊ ይሆናል። በኢየሱስም መኖር ይብዛልን። ታዲያ ይሄ መኖር ማለት ለእግዚአብሔር መገዛት ማለት ነው። ለእግዚአብሔር መገዛት ስልጣንን እንዲሰራ ያደርገዋል። ለእግዚአብሔር ስትገዙ ስልጣንን እንዲሰራ ያደርገዋል። የጌታ ስም የተመሰገነ ይሁን። ሁለተኛው ለእግዚአብሔር ተገዛ። ከዛ በኋላ የእግዚአብሔርን ቃል በእምነት ተናገረው፣ አውጀው። አሜን። የእግዚአብሔር ቃል ሲናገር ቅድም በማርቆስ 11 ቁጥር 23 ላይ እውነት እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። የጌታ ስም የተመሰገነ ይሁን። ማንም ያለው ነገር እንዲደረግለት የመጀመሪያው ማመን መቻል አለበት። አሜን ትላላችሁ? ማመን ከእምነት በኋላ መናገር። ሙያ በልብ ነው፣ እዛ ሰፈር ነው። እኛ ግን ሙያችን አንደበታችን ላይ ነው። ክብር ለኢየሱስ ይሁን። አሜን። አንዳንዴ አንደበት የሚያመጣው ጣጣ እኮ በጣም ብዙ ነው። በጣም ብዙ ነው። እኛ ደግሞ በጣም ብዙ ሰው ኔጌቲቭ ማውራት ነው የሚፈልገው። ኔጌቲቭ ቶሎ ብሎ ኔጌቲቭ ማውራት። በቀደም እኔና ባለቤቴ ቁጭ ብለን መብራት ጠፋ፣ አሁን ይመጣል አለን። ድጋሚ ጠፋ፣ ብልጭ ብሎ ጠፋ። አይመጣም ከሆነ በኋላ በጌታ በኢየሱስም ከአንደበትሽ ጋር የሚሰራል። ገሰጽኳት። መች መገሰጽ ሆነ? 2 ቀን ተቀጣን። ምን አለ ፖዚቲቭ የምትናገሩ? አይሆንም ከማለት ይሆናል ማለት አይሻልም? በእምነት አንዳንድ ሰው ገና ከቤቱ ሲወጣ እንደው ይሳካልኝ ይሆን እያለ ነው ስራ የሚፈልገው የሚወጣው። እንደው አገኝ ይሆን ይሳካልኝ ይሆን እያለ ከርፈፍ ብሎ ይሄድና ከርፈፍ ብሎ ይመለሳል። የተሸነፈው ገና ቤቱ ሲነሳ ነው። የአዳር ጸሎት ስታደርጉ ቶሎ ብሎ አዳሩ ሳይደርስ እኮ መኝታው ሰዓት ሳይደርስ ፍራሽ ይፈልጋል። ፍራሹ ብልድርብሱ ምናምኑ እና ቦታው ይዘጋጃል። ወንድሜ አንተ አልጸለይክም። ራስን አትሸውደው። ተሸንፈ ገብተ ምን ታሸንፋለህ? አይ ነገ እኮ ስራ ስላለብኝ ነው። ይችላል። እግዚአብሔር መተካት አይችልም እንቅልፍህን? እስኪ እግዚአብሔር ሁሉን ቻይ እንደሆነ የሚያምን ክብር ለኢየሱስ ይሁን። እንግዳውስ እግዚአብሔር ሁሉን ቻይ ከሆነ ሌሊት አድረህ ነገ እንቅልፍ አይጥልህም። በጌታ ፊት ነው ያደርከው። ኃይልን ተላብሰ ነው የምታድረው። ክብር ለኢየሱስ ይሁን። እንደ እግዚአብሔር ሁሉን ቻይ ስለሆነ አይደል በአንድ መብል እና መጠጥ 40 ቀን ይሄደው ይቻላል እንዴ? 40 ቀን ሉዓላዊ አምላክ እግዚአብሔር ሁሉን ቻይ ስለሆነ ነው። አንድ ነገር ለማድረግ ስታስብ ተሸንፈህ አትግባ። ይሳካልኝ ይሆን እያልክ እያነከስክ አትይቅ። እሱ እያነከስክ ነው ያለው ግማሽ። ስለዚህ ባይሳካልህ አይገርምኝ። ምክንያቱም አንተ በአንደበትህ ቆልፈኸው ነው የሄድከው መጀመሪያ። ስለዚህ ባታንኳኳ ይሻላል። ተመለስ። ያን
እግዚአብሔር ከኔ ጋር ነው፣ ይሳካልኛል፣ ሞገስ በፊቴ ላይ አለ፣ የኔ ጌታ ይከፍተዋል ብለህ ስትሄድ ተከፍቶ ታገኘዋለህ አንተ። ምክንያቱም ተራራውን አሸነፍከው። በቃ አንዴ ተራራ ይወጣሉ፣ እንቁራሪቶች ናቸው ምንድነው ተራራ የሆነ ብቻ ተራራ እየወጡ ይጮሃሉ፣ ከታች ያሉት ይጮሃሉ። ሲጮህ ያዘው፣ በዚህ ወጣ፣ በዚህ ቅረ ምናምን ሲል ብዙዎቹ እየወደቁ አንዱ ብቻ ተራራውን ወጣ። ኋላ መጨረሻ ላይ ሲመረመር ደንቆሮ ነው ያሸነፈው። አጠገብ ያለውን ሰው ሽንፈት አትስማ በለ። አንዳንዴ ለመሄድ ከፈለክ ወጥፍ ሄደን አልሰማም። ሰነፍ ሰው ደግሞ አታማክር። በኢየሱስም ከሰነፍ እግዚአብሔር ይጠብቅ። አታማክር። የተሸነፈ ሰው አንተ እንድታሸንፍ አይረዳህም። ከመጀመሪያ ተሸንፏል። እሱን ጸልይልኝም አትበለው፣ አታማክረውም። እንደማይስማ ሹልክ ብለህ ወጥተህ በድል ተመለስ። አሜን ትለኛለህ። አንዳንዱ ሁሉ ጊዜ ጭንቅላት ውስጥ ያለ መሳካት፣ ያለ መከናወን፣ ውድቀት ሁሌ የሚታሰበው ነገር እሱ ውስጥ ያለው በአጠቃላይ መዝገቡ ውስጥ ያለው የውድቀት መዝገብ ነው። አንዲት ታቅ ነበረው መዝገቧ ላይ ያለው አልችልም፣ መዝገቧ ላይ ያለው አልወድም፣ መዝገቧ ላይ ያለው ይሄን ምግብ ትወጃለሽ? አልወድም። ይሄንን ምግብ አልወድም፣ ይሄንንስ አልወድም ስትል የክብሪት እንጨት ነው የምታከለው። ስለዚህ ይህቺ ሴት እኮ መጀመሪያ ምግቡን ከማምጣቱ በፊት አእምሯን መቀየር ነው ያስፈልጋል። ወንድሜ ማሸነፍም ያለው እዚህ ጋር ነው፣ መሸነፍም ያለው እዚህ ጋር ነው። በኢየሱስም አእምሮ ይስተካከል። ከመጀመሪያ ተሸንፈ ከሄድክ ትሸነፋለህ፣ አሸንፈ ከሄድክ ግን ታሸንፋለህ። እኛ ወንድሞቼ ልንገራችሁ፣ እምነታችን የጀመረው ራሱ በማሸነፍ ነው። ጌታ ኢየሱስ ክርስቶስ ይዞን የገባው ወደ እረፍት ነው አሸንፎ የገባ እንጂ ገና እንድትታገል ይዞ አልገባም። ስለዚህ አሸንፈን ጀምረናል፣ አሸንፈን አሜን። ስልጣንህ እንዲሰራ ከፈለክ እንደሚከናወንልህ ሙሉ በሙሉ እመን። ዘንድሮማ እንደኔ የሚሳካል ሰው የለም። በትርስ አትከፍልበት። ለራስህ ንገረው። ቁጭ ብለህ አልገባ ካለው መስታወት ፊት ላይ ቆመህ እጅህን እየጠነቆልክ ንገረው ለራስህ። ራስን በራስ መስበክ የሚባል ነገር አለ። አሜን ትለኛለህ? ክብር ለኢየሱስ ይሁን። ማንም እንዲደረግለት ቢያምን ጌታ ስም የተመሰገነ ይሁን። በስልጣን ኑሩ። እርሱ ድል አድርጓል። በድል እንድንኖር ክርስቶስ በነጻነት እንኖር ነጻ አውጥቶናል። እንግዲህ ጸንታችሁ ቆሙ፣ እንደገና በባርነት ቀንበር አትያዙ ማለት በገዢነት ኑሩ ማለት ነው። ባሪያ አትሁኑ፣ ገዢ ሆናችሁ ኑሩ፣ ባለስልጣን ሆናችሁ ኑሩ ይላችኋል እንጂ ተገዢዎች ባሪያዎች ሁኑ። ለእግዚአብሔር ብቻ ነው መገዛት ያለብን፣ ለምንም አትገዛ። አሜን። የሰማነውን ቃል ይባርክልን።